እኛ ተልእኮ ማለት ነው እስከ ዘሪማ ስፓልት ድረስ ፈንጂ ትፈትሻላችሁ፣ ፈንጂ ተቀብሮ ካለ ፈንጂ ታወጣላችሁ ተብለን ነው እኛ ተልእኮ ተሰጠን ማለት ነው። እና ቃኝና ሬጅመንቶች ሲዋጉ ከዛ በኋላ መከፋፋት ሲመጣ ውጊያው ሲገብድባችሁ እነሱ ሸሽቶ ሲመጡ እኛ አጋጣሚ ቤት ውስጥ ነበር። ዝናብ ስለሚጥል ኮምፒውተር ውስጥ ስለሚበላሽ ቤት ውስጥ ነበር እና ከዛ ስናይ ሰው ፈርሶ አልቋል። ሬጅመንቱ ሙሉ ፊት የነበረው ቃኞች ፈርሶ ሲያልቅ ከዛ በኋላ አማራጭ የለምና እጅ ሰጠን። በሰላም ተቀበሉን። በጣም አንገበገቡን፣ ተቀበሉን። ቀን ሙሉ ቆሾሮ አልበላን ነበር። ውጊያ ስለነበረ ቆሾሮ አልገባም ነበር። እኛ ቁጭ ብለን ስለነበርን አጋጣሚ ሁሉም ፈርሶ ሲሸሹ ወደ ኋላ ከሸሸ ስለሚትገደል ተገደን ወደ ፊት እንውጣና ፊት ለፊት ብንገደል ይሻላል ብለን ወጣን። ምንም ሳይገሉን በቃ እኛን ተቀብሎ ምግብ ሰጡን። ምግብ በላን እና ይሄ ነበር እና ውጊያ በጣም ከባድ ነበር። በጣም ይገርም ነው። እኔ እስካሁን ይሄን ሁላ ግጭት ከተጀመረ እኔ ተካፊ አላውቅም። በጣም ይገርማል። ከመጣው ሳምንቴ ነው። በጣም ይገርማል። ከአባይ ግድብ ዙሪያ መተከል ዞን ማለት ነው ገና ሳምንታችን ነው ከመጣን። እንደዚህ ይሆናል ብለን ራስ አልጠበቅንም። እኔ ደራሴ ማለት ነው ብዙም ባልነው ዋጋ እኛ በሙያችን ስለምንሰራ ብዙ እንደዚህ አይነት ነገር ያጋጥሞና እናቆም ማለት ነው። በአጭር ሴኮንድ ውስጥ ይሄን ሁላ ብርጌድ ሙሉ መፍረሱ በጣም ነው ገረመኝ። ይፈርሳል ብለን አልጠበቅንም ነበር። እኛ ዞር ብለን ስናይ ግራና ቀኝ ምንም የለም፣ እንትና ወታደር የለም፣ ምንም የለም፣ ሁሉም ፈርሷል። ከዛ ወደ ኋላ የሚሮጥ እኛ ሌላ ብሄር ስለሆን ወደ ፊት እድል መረጥኩ ማለት ነው። ምክንያቱም ሌላ ብሄር ወደ ኋላ ገሸሸ ፋኖና ልዩ ኃይል ስለሚገል ምን ያደርጋል ብለን ፊት ለፊት ዝም ብለን አራጎዳና በሩ ላይ ወጣን። ከዛ በኋላ ኑ አይሳችሁ ምናምን ብሎን ተቀበሉን ማለት ነው። በጣም ይገርም። እኔ ወዳው እንደተቀበሉን ቆሾሮ ሰጠውን ራሱ እኛ ራሱ እነሱ ማላችን ነው ያሳለ አለ እንጂ እጅ እንዳትሰጡ ነው የሚለው። እጅ እንዳትሰጡ ተዋጋ፣ ወደ ኋላ እንዳትመለስ። ወደ ኋላ ከተመለስ ጋለቀ ፋኖና ልዩ ኃይል ይመጣል። በቃ ሰራዊት አሁን ባለ ተጨባጭ አሁን በቃ መሞት ነው ወይ ወደፊት እጅ መስጠት ነው የቀረው። አሁን ተጨባጭ ወይ ፊት መውጣት ነው። ሌላ ብሄር ማለት ነው። እነሱ ብሄር ከሆነ ትወጣለ፣ በገለር ትለያለ። ከዛ በኋላ ፋኖና ልዩ ኃይል ይቀበላል። አንተ ይዛ ግባ ወደ ልዩ ኃይል ወይ ታገል ወይ ግላሽ ሰጠ ነው የሚያታክለው። ሌላ ብሄር ከሆነ መሳሪያው ይቀበልና እዛ ላይ ለሚሸሸው ምናምን ግደሉ ስለተባለ ማምሪያ ስለተሰጣችሁ ይገላል ሌላ ብሄር ማለት ነው። ስለዚህ አሁን ሰራዊቱ በጣም ይገርማል። ተጨንቆናል ሌላ ብሄር ማለት ነው። ተጨንቆናል። ስለዚህ አሁን ያለ አማራጭ ወደፊት ብቻ እጅ መስጠት ወይም ወደፊት መሞት ከተቀበሉ መቀበል ማለት ነው። እና በጣም ደስ የሚል እኔ ፊት ለፊት እንደዚህ አይነት ውርጭ ብላይ ነው ወጣው እኔ እንደግለ ማለት ነው። እኔ የሚያስተላልፍ መልእክት በመጀመሪያ ራሱ ይሄን እርስ በርስ በመገዳደል ራሱ ማለት ቢቆም ይሻላል፣ እጅ ቢሰጡ ይሻላል ይቅር። ምክንያቱ ከጀርባ ሆኖ ስለሚመጣ ማለት ነው። ከፋኖና ልዩ ኃይል ሚሊሻ አሰልፎ መከላከያ ይለቅ ሙት ብቻ የሚደረገው ውጊያ ፍትሃዊ አይደለም ብዬ ነው የምወስደው። ሌላ የቀረመ እጅ መስጠት አለበት፣ ወይም ለቀይ መስቀል ወይ በተለያየ መንገድ በቃ የሚያገኙት አጋጣሚ ቢሞቱም ወደፊት ወጥቶ እጅ ቢሰጡ ይሻላል ብዬ ነው።